የዓለም እግር ኳስን በአንድ ደረጃ ከፍ ያደረገውን ሰው ሞት ቀደመው። ይህ ሆላንዳዊ ፈጣን ጎል አስቆጣሪ ኳስን በፍጥነት የሚገፋ ለተከላካይ ፋታ የማይሰጥ እይታው የሚያስገርም ዓለማችን ካፈራቻቸው ምርጥ የእግር ኳስ ንጉሶች አንዱ ተብሎ የተጠራው ሄንሪክ ዮሐንስ ክራይፍ ዮሐን ክራይፍ እንደ አውሮፓውያን አቆጣጠር ሚያዝያ 15 1947 ዓ.ም በአምስተርዳም ኔዘርላንድ ተወለደ። በ1964 ዓ.ም ሪኑ ሚሼል የቶታል ፉትቦል ጽንሰ ሐሳብን ማቀንቀን በጀመሩበት አያክስ ውስጥ ድንገት ብቅ ያለው ክራይፍ ለሳቸው ፍልስፍና ተስማሚ ከመሆኑን ባሻገር የሪኑ ሚሼልን የቶታል ፉትቦል ጽንሰ ሐሳብን በከፍተኛ ደረጃ በማሳደግ ለዘመናዊ እግር ኳስ ዓለም አዲስ ሐሳብን አምጥቶ ነበር። Born in Amsterdam on the 25th of April 1947, Johan Cruyff is the Netherlands' most celebrated footballer and undoubtedly one of the finest attacking players of his generation. ሁለትና ሶስት ተሰጥኦዎች ያሉት ክራይፍ በመጀመሪያ በእግር ኳስ ፍቅር እንዲያብድ ያደረገው እግር ኳስ አፍቃሪ አባቱና ዘዴመር በሚባለው ስቴዲየም አካባቢ ከትምህርት ቤት ጓደኞቹና ከታላላቅ ወንድሞቹ ጋር መጫወት ከጀመረበት ጊዜ አንስቶ ነው። እንደ አውሮፓውያን አቆጣጠር በ1959 አባቱ ኮርኔልስ ክራይፍ በልብ ድካም ህመም መሞታቸው በህይወቱ ከባድ ጊዜ ያሳለፈበት እንደሆነ የሚናገረው ክራይፍ በአንድ በኩል ለህይወት ጥንካሬው መነሻ እንደሆነ ያስረዳል። የእናቱ ፔትሮኔላ በርናንዳ የአያክስ ክለብ የጽዳት ሰራተኛ መሆንና አባቱ ኮርኔልስ ክራይፍ ለአያክስ ክለብ አሳ አቅራቢ መሆን ከአያክስ ጋር የነበረው ቁርኝት የሱ ብቻ ሳይሆን የቤተሰቡም ጭምር መሆኑን ያሳያል። ክራይፍ ከአያክስ የወጣቶች አሰለጣጠን ጋር የተዋወቀው የ10 ዓመት ታዳጊ ያለ ሲሆን በእግር ኳስና ቤዝቦል ችሎታውን ያሳይ ነበር። እንደ አውሮፓውያን አቆጣጠር ከ1957 እስከ 63 ለአያክስ ወጣት ቡድን ተጫውቷል። በህዳር 15 1964 በሆላንድ ኤርዲቪዜ አያክስ ከጂቪኤቪ ክለብ ጋር ባደረገው ጨዋታ የ3-1 ሽንፈት ሲደርስባቸው አንዷን ጎል በማስቆጠር አንድ ብሎ የጀመረው ክራይፍ እንደ አውሮፓውያን አቆጣጠር በ1966-67 የውድድር ዓመት አያክስ የኤርዲቪዞ ሻምፒዮን ሲሆን ክራይፍ በ33 ጎል የውድድር ዓመቱ ከፍተኛ ጎል አስቆጣሪ ሆኖ ጨርሷል። እንደ አውሮፓውያን አቆጣጠር በ1967-68 የውድድር ዓመትም ይህንን ነገር አጠናክሮ ለሁለተኛ ጊዜ የሆላንድ የዓመቱ ምርጥ ተጫዋች ሆኖ መመረጡ የእግር ኳስ ህይወቱ ከጅምሩም ስኬታማ እንደነበር ያሳያል። እንደ አውሮፓውያን አቆጣጠር በግንቦት 28 1968 ዓ.ም በአሁኑ ሻምፒዮንስ ሊግ በያኔው ዩሮፒያን ካፕ አያክስ ከጣሊያኑ ኤሲ ሚላን ጋር ለፍጻሜ ደርሶ 4-1 ተረቶ ዋንጫውን ሲያጣ የአያክስ ተሰላፊ የነበረው ክራይፍ ከ3 ዓመት በኋላ በ1972 አያክስ ለሁለተኛ ጊዜ ዩሮፒያን ካፕ ፍጻሜ ደርሶ የጣሊያኑ ኢንተር ሚላንን በማድሪድ ሳንቲያጎ ቤርናቦ ስቴዲየም 2-0 አሸንፎ ዋንጫውን ሲያነሳ ሁለቱንም ጎሎች በስሙ በማስመዝገብ አያክስን ባለድል አድርጎታል። በአያክስ አምስተርዳም እንደ አውሮፓውያን አቆጣጠር ከ1964 እስከ 1973 240 ግጥሚያ አድርጎ 190 ጎሎችን ያስቆጠረው ክራይፍ የሆላንድ ሻምፒዮንን 9 ጊዜ የሆላንድ ጥሎ ማለፍ ዋንጫን 6 ጊዜ ከአያክስ ጋር በተጫዋችነት ማንሳት ችሏል። በ1973 አያክስ ለሶስተኛ ጊዜ የዩሮፒያን ካፕ ፍጻሜ ደርሶ ከጣሊያኑ ጁቬንቱስ ጋር ተጫውቶ 1-0 በሆነ ውጤት ሲያሸንፍና ዋንጫውን ሲያነሱ ክራይፍ ድሉን አብሮ አጣጥሟል። He was an artist who treated the pitch as his canvas and the football as his paintbrush, gliding strokes in every area of the field. The great Ajax and Dutch teams of the 1970s, managed by the late Rinus Michels, orchestrated the movement of total football, and Cruyff was their conductor. ይህን ብቃት የተመለከቱ የአውሮፓ ሀያላን ክለቦች ክራይፍን ወደ ቡድናቸው ለመውሰድ ፈለጉ። ነገር ግን የስፔኑን ሀያል ክለብ ባርሴሎናን የቀደመው አልነበረም። በዛን ጊዜ ሪከርድ በሆነ ሂሳብ $2 ሚሊዮን ከፍሎበት ወደ ቡድኑ ቀላቀለው። የኳስ ሊቁ ክራይፍ በደረሰበት በዛው ዓመት ማለትም እንደ አውሮፓውያን አቆጣጠር በ1973 ባርሴሎናን ከ13 ዓመት በኋላ የስፔን ላሊጋን እንዲያነሳ የአንበሳውን ድርሻ ተወጣ። በተለይም ደግሞ ከምንጊዜም ተቀናቃኛቸው ሪያል ማድሪድ ጋር ባደረጉት ጨዋታ ድንቅ ብቃቱን በማሳየት 5-0 በሆነ ውጤት ሲያሸንፍ አንድ ጎል ከማግባቱ ውጪ በጨዋታው ላይ የነበረው አስተዋጽኦ ብዙ ነበር።
ከጨዋታው በኋላ አንድ የኒውዮርክ ታይምስ ጋዜጠኛ የሆነው ጂሚ በርንስ የካታላን ፖለቲከኞች በ90 ዓመት ያልሰሩትን ክራይፍ በ90 ደቂቃ ሁሉንም ነገር አደረገው፣ እርሱ ካለ ቡድኑ አይሸነፍም፣ ለቡድኑ ፍጥነት፣ ቅልጥፍናና የኔነት ስሜት ይሰጣል ብሎ የተናገረው የማይረሳ አስተያየት ነበር። እንደ አውሮፓውያን አቆጣጠር በ1978 ባርሴሎና ላስ ፓልማስን በማሸነፍ የንጉሱ ዋንጫን ማንሳት ቻለ። የባርሴሎና ግዳጁን ተወጥቶ ሲጨርስ ጉዞውን አሜሪካ በማድረግ ሎስ አንጀለስ አዝቴክን ተቀላቀለ። ነገር ግን እዛ የቆየው 1 ዓመት ብቻ ነበር። በዛም ዓመት የሰሜን አሜሪካ እግር ኳስ ሊግ ምርጥ ተጫዋች ተብሎ መመረጥም አልከበደውም። እዛው አሜሪካ በመቆየት ዋሽንግተን ዲፕሎማትን እንደ አውሮፓውያን አቆጣጠር በ1980 ተቀላቀለ። መጫወትም ጀመረ። ነገር ግን ክለቡ የገንዘብ ችግር ነበረበት። በአንድ አጋጣሚ የወዳጅነት ጨዋታ ላይ ለኤሲ ሚላን ሲጫወት ጉዳት ገጠመው። ይህም ከዋሽንግተን ዲፕሎማት ጋር እንዲለያይ ያደረገው። ወደ ስፔንም ድጋሚ ተመለሰ። ማረፊያውንም የዛኔ የስፔን የታችኛው ሊግ ተሳታፊ የሆነው ሌቫንቴን አደረገ። ነገር ግን ጉዳትና ከክለቡ ባለስልጣናቶች ጋር ባለመስማማቱ ወደ ሀገሩ በመመለስ የቀድሞ ክለቡ አያክስን ተቀላቀለ። ብቃቱንም ድጋሚ ማሳየት ጀመረ። Johan Cruyff is the Netherlands' most celebrated footballer and undoubtedly one of the finest attacking players of his generation. በተከታታይ ክለቡ አያክስንም የሀገሩ ሻምፒዮን ማድረግ ቻለ። አመቱ መጨረሻ ላይ ግን ክለቡ አያክስ የኮንትራት ማራዘሚያ ጥያቄ ስላላቀረበለት ወደ ሌላኛው የሆላንድ ክለብ ፌኖርድ ሮተርዳም አቀና። በእግር ኳስ ያበደው ክራይፍ እዛም ሄዶ ለ10 ዓመት ዋንጫ ያላመጣውን ክለብ ሻምፒዮን አደረገ። ከዚህ በኋላ የእግር ኳስ ንጉሱ የመጨረሻ ሆነ። ጫማውንም ሰቀለ። ዮሃን ክራይፍ ለኔዘርላንድ ብሔራዊ ቡድን 48 ጨዋታዎችን በመጫወት 33 ጎሎችን ማስቆጠር ችሏል። የመጀመሪያ ጨዋታውን ያደረገው እንደ አውሮፓውያን አቆጣጠር በ1966 ሀገሩ ለ1968ቱ የአውሮፓ ዋንጫ ለማለፍ በማጣሪያው ከሃንጋሪ ጋር ባደረገችው ጨዋታ ላይ ነበር። በጨዋታውም ሀገሩ 2-2 ብትወጣም እሱ ግን ጎል በማስቆጠር አጀማመሩን አሳመረ። እንደ አውሮፓውያን አቆጣጠር በ1974 ምዕራብ ጀርመን ባዘጋጀችው የዓለም ዋንጫ ላይ ሀገሩ እስከ ፍጻሜ እንድትደርስ ሚናው የላቀ ነበር። ነገር ግን በፍጻሜው በፍራንዝ ቤከንባወር ጎል በአዘጋጇ በምዕራብ ጀርመን ተሸንፈው ዋንጫ አጣች። በ1977 ሀገሩ ወደ 1978 የአርጀንቲና የዓለም ዋንጫ እንድታልፍ ካደረገ በኋላ እርሱ ግን ከብሔራዊ ቡድን ተሳትፎ ራሱን አገለለ። ምክንያቱን ከዓለም ዋንጫ በኋላ ለአንድ የካታላን ሬዲዮ ጣቢያ ሲያስረዳ በራሱና በቤተሰቡ ላይ የእገታ ሙከራ ስለተደረገበት እንደሆነ ተናገረ። የዓለም ዋንጫን ለመጫወት 200% ዝግጁ መሆን አለብህ፣ ነገር ግን እኔ በዛ ሰዓት አይምሮዬ ዝግጁ አልነበረም ብሎ የእገታ ሙከራ ተደርጎበት እንደነበር አሳወቀ። The 1974 FIFA World Cup finals were dominated by Cruyff. የክራይፍ የአሰልጣኝነት ህይወት የሚጀምረው እንደ አውሮፓውያን አቆጣጠር በ1985 በልጅነቱ የተጫወተበትን አያክስን በማሰልጠን ነበር። ነገር ግን በደረሰበት በዛው ዓመት በጉሲድኒክ በሚመራው ፒኤስቪ ሃይንዶቨን የኤርዲቪዜ ዋንጫን የተነጠቁ ቢሆንም የጥሎ ማለፉን ዋንጫ ግን ማንሳት አልተሳነውም። የተገበረው የነበረውም ቶታል ፉትቦል የሚባለውን ያጫወት ፍልስፍና ነበር። ይህን ሲስተም ስንመለከት የአንድ ተጫዋች ቦታ ብቻ ነው የሚባል ነገር የለም። አንዱ የአንዱን ቦታ በመተካት የተቃራኒን ቡድን ለማስከፈት ረዥም ሰዓት ኳሱን በራስ ቁጥጥር ስር የማድረግ እንቅስቃሴ ነው። እንደ አውሮፓውያን አቆጣጠር በ1988 የተጫወተበትን የስፔኑን ትልቅ ቡድን ባርሴሎናን ለማሰልጠን ወደዛ አመራ። ለእርሱ አጫወት የተመቹ ፔፕ ጋርዲዮላ፣ ጆሴ ማሪያ ባኬሮ፣ ቴክሲ ቤግሪስቴን፣ ሮናልድ ኪውመን፣ ሚሼል ላውድሮፕ፣ ሮማሪዮ፣ ጆርጅ ሃጂ እና ሄሪስቶ ስቶችኮቭን እንደ ዋነኛ ተጫዋቾቹ በመጠቀም አጀማመሩን አሳመረ። እንደ አውሮፓውያን አቆጣጠር ከ1991 እስከ 1994 ለተከታታይ 4 ጊዜ የላሊጋውን ዋንጫ ማንሳት ቻለ። እንደ አውሮፓውያን አቆጣጠር በ1989 እና በ1992 የጣሊያኑን ሳምፕዶሪያን በማሸነፍ የአውሮፓ አሸናፊዎች አሸናፊ ዋንጫን እና የአውሮፓ ሻምፒዮንስ ሊግ ተከታታይ በማሸነፍ ክብሩን ወስዷል። ክራይፍ በባርሴሎና 11 ዋንጫዎችን በማሸነፍ አይረሱ ከሚባሉ አሰልጣኞች አንዱ ነው። እንደ አውሮፓውያን አቆጣጠር በ2009 ዓ.ም የካታላን ብሔራዊ ቡድን አሰልጣኝ ሆኖ እስከ 2013 ድረስ ቆይቷል።
ክራይፍ በግል ያሳካቸውን ክብሮች ስንመለከት እንደ አውሮፓውያን አቆጣጠር በ1971 በ1973 እና በ1974 3 ጊዜ ባለንዶርን ማሸነፍ ችሏል። በእግር ኳስ 4 ንጉሶች አሉ፣ ዴስቲፋኖ፣ ፔሌ፣ ማራዶና እና ክራይፍ ናቸው ብለው ተናግረዋል። የቀድሞ የባርሴሎና ክለብ አሰልጣኝ የነበሩ ሴዛር ሉዊስ ሜኖቲ Johan Cruyff stands alongside the likes of Pelé and Maradona as a true footballing great. ክራይፍ ከእግር ኳስ ህይወቱ ውጪ በጣም በበጎ አድራጎት ስራ ይታወቅ ነበር። ክራይፍ ፋውንዴሽን የተሰኘ ድርጅት በማቋቋም ለብዙ ሰዎች እርዳታ ይሰጥ ነበር። ከዚህ በተጨማሪ ክራይፍ በብዙሃኑ የሚታወቀው ሲጋራ በማጨሱ ነበር። በዚህም የተነሳ ለ2 ጊዜ ያክል የሳምባ ካንሰር ቀዶ ጥገና አድርጓል። ክራይፍ በአንድ ወቅት ሲናገር እግር ኳስ ሁሉንም ነገር ሰጠኝ፣ ሲጋራ ግን ሁሉንም ሊነጥቀኝ ነው ብሎ የተናገረው ንግግሩ ከማይረሱት አንዱ ነው። እንደ አውሮፓውያን አቆጣጠር መጋቢት 24 2016 በ68 ዓመቱ በባርሴሎና ከተማ ህይወቱ አለፈ። ከህልፈቱ በኋላ ብዙ የእግር ኳስ ዓለም ሰዎች አስተያየት ሰጥተዋል። ፔፕ ጋርዲዮላ ሲናገር ዮሐን አውሮፓ እግር ኳስ ላይ ለ40 ለ50 ዓመት ተጽዕኖ የፈጠረው ሰው እሱ ነው። ማራኪ የእግር ኳስ አጫወት ዘይቤ ለባርሴሎናና ለአያክስ ያመጣው እርሱ ነው። ያለ እርሱ ይህ አይታሰብም። Johan es la persona más influyente en el fútbol europeo de los últimos 40-50 años. No hay ningún personaje que haya dado tanto al fútbol como jugador y entrenador a la vez. Ha instaurado una forma de jugar en 2 impresionantes clubes como el Ajax de Amsterdam y el Fútbol Club Barcelona. የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ሮይ ሆችን ሲናገሩ በጣም አዝኛለሁ፣ እግር ኳስ ትክክለኛ ጀግናዋን አጣች። ሊዮኔል ሜሲ ነፍስ ይማር ዮሐን፣ አንተ የሰራው ስራ ለዘላለም ይኖራል ሲል ተደምጧል። በመጀመሪያ እግር ኳስ ተጫዋች እና በተጨማሪም አሰልጣኝ ነበር። እኔ እንደማስበው እርሱ የመጀመሪያው ሰው ምናልባትም ብቸኛው እኔ የማውቀው ምርጥ ተጫዋችነትና አሰልጣኝነትን በጋራ የያዘ ሰው እርሱ ብቻ ነው። አሰልጣኝ አርሰን ቬንገር ይናገራሉ። As a player, a world-class player, and a coach together. እግር ኳስ ትልቁን ሰው አጣ በማለት የዓለም መገናኛ ብዙሃን ብዙ አውርተዋል። ዓለም ሊያየው የሚፈልገውን ውብ እግር ኳስ ወደ መሬት ያወረደው የቶታል ፉትቦል ጽንሰ ሐሳብ አባት ሄንሪክ ዮሐንስ ክራይፍ ወደማይመለስበት ዓለም ሄዷል። The great Ajax and Dutch teams of the 1970s, managed by the late Rinus Michels, orchestrated the movement of total football, and Cruyff was their conductor. ውድ የፕሮግራማችን ተከታታዮች ይህን ጽሑፍ ያጠናከርነው ከተለያዩ የመረጃ ምንጮችና ድረገጾች ነው።